እንደማትፈልግህ ወይም እንደማትወድህ የምታስመስል ሴት ምን አይነት ምልክቶች ይታዩባታል የሚለው ነው በዛሬ ቪዲዮ ላይ የምነግራችሁ። እየወደደች እየፈለገች ልቧ ያላንተ እያላት እንኳን ብዙ ሴት ፍቅሯን መናገር ወይም ስሜቷን ማሳየት አትፈልግም። ይሄ የሆነበት ምክንያት ብዙዎቻችሁ ከእናንተ ጋር የተገናኘ ነው የሚመስላችሁ። ራስህን መውቀስ ወይም ነገር እንደጎደለክ አሊያም ደግሞ የምትፈልገውን ነገር እንዳልሰጠሃት እያሰብክ ሊሆን ይችላል። በፍጹም ከራስ ጋር እንዳታገናኝ እንደዚህ አይነት ነገሮችን። ሰዎች በራሳቸው በስነ ልቦና ጫና ሊሆን ይችላል፣ ምናልባት የራሳቸው ሌላ አሳማኝ ምክንያት ሊኖራቸው ይችላል። ስሜታቸውን መደበቅ አሊያም ደግሞ እንዳልወደዱ ማሳየት ራሱ ፍቅር ሊመስላቸው ይችላል። ነገር ግን ማወቅ የምትፈልገው ለአንተ ያላትን ትክክለኛ ኢንቴንሽን ቦታ ፍቅር ከሆነ ዛሬ የማነሳቸውን ግልጽ የሆኑ ሴት ልጅ ምንም ብታደርጋቸው ልትደብቃቸው የማትችላቸውን ፍላጎቶቿን እነግርሃለሁ ማለት ነው። ስለ ሚክስድ ሲግናል ብዙዎቻችን የተለያየ አመለካከት ነው ያለን። ነገር ግን እናንተ ብዙ ጊዜ ስለምትጠቀሙት ወንዶች ለምሳሌ ሪሌሽንሺፕ ሳይሆን ሲቹዌሽንሺፕ ስትፈልጉ የሴክስ ፍላጎት ነው እንጂ የፍቅር ፍላጎት ከሷ ጋር ወይም የፍቅር ግንኙነት ወይም ሲሪየስ ነገር ካልፈለጋችሁ ብዙ ጊዜ ትጠቀሙታላችሁ። ሴት ልጅ ግን ፍርሃቷን ከፍቅሯ ለመለየት የምትጠቀመው ወይም በአንተ ለመያዝ ይወደኛል ወይስ አይወደኝም የሚለውን ጥያቄ በቀላሉ እንዳትመልስ ስትፈልግ የምትጠቀመው መንገድ እንደሆነ እንድታስተውሉ ፈልጋለሁ። ስለዚህ ዛሬ የማነሳቸውን ነገሮች የምታደርግ ከሆነ እንደማትወድህ እያስመሰለች ብቻ ወይም ከአንተ ለመሸሽ የምትጠቀመው ብቸኛው ታክቲኳ እንደሆነ እንድትረዳ ፈልጋለሁ። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል እንደምታውቁት ስለኛ ሴቶች እናወራለን። ልክ እንደዛሬው ከሚስጥሮቻችን አካፍላችኋለሁ። እንዲሁም ከኛ ጋር የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትን ሀሳቦች እናነሳለን። ይህን ቻናል ሰብስክራይብ ያላረጋችሁ ልጆች እባካችሁ ሰብስክራይብ የሚለውን በተጫኑ አብራችሁ የደውል ምልክቷን መጫን እንዳይረሳ፣ ዩቲዩብ ለሌሎች እንዲያደርስልን ሀሳብ አስተያየታችሁን መጻፍና የቪዲዮን ሀሳብ ላይክ ማድረግ እንዳይረሳ። አብራችሁን ቆዩ። አንደኛው አንተን ማግኘት ወይም አንተን ለማግኘት ሰበብ መፍጠር በደንብ የምታይባት ምልክት ነው የሚሆነው። አልወድህም፣ አልፈልግህም፣ ከአንተ ጋር አብሬ መሆን አልፈልግም ልትል ትችላለች። ደፍረ እንኳን ልስማት ብትሞክር በጣም ጓልትል ልትቆጣ ምናምን ትችላለች። ነገር ግን አንተን አለማግኘት ከአንተ ጋር አለማውራት በፍጹም የማትችለው ነገር ነው። ይሄ በጣም ትልቅ ምልክት ነው። ሴት ልጅ ሙሉ በሙሉ ብሎክድ ነው ባይዝዌ ካልፈለገች ለአንተ ምንም አይነት ፍቅር ትኩረት ምናምን ቦታ ከሌላት በጭራሽ እንኳን ልደውልልህ አንተን ማግኛ ሰበብ ልታገኝ ይቀርና ሰበብ ፈልጋ ከአንተ ትርቃለች። ሰበብ ፈልጋ ከአንተ ጋር ላለማገናኘት የምትገናኙበት አሳማኝ እንኳን ምክንያት ቢኖር አንተ እንዳለህ የምታውቅበት ቦታ ላለመገኘት ትጥራለች። ምክንያቱም ምንም አይነት እድል እንዳለህ እንድታስብ አትፈልግም። እችኛዋ ግን ምን ታደርጋለች ማለት ነው? ማስታገሻዋ ነህ። በቃ አንተን ማግኘት አንተን ማዋራት ከአንተ ጋር ለመገናኘት መቼም ፍቅረኛ መሆን ሲገባት ወይም አብራክ መሆን ሲገባት ምንድነው የምትፈልገው? ማይረባ ሰበብ አንተን ለማግኘት አንተን ለማውራት ከአንተ ጋር ጊዜ ለማጥፋት ሰበብ ስትፈልግ ካያሃት፣ ስትደውልልህ ካያት፣ ቴክስትን በስነ ስርዓት የምትመልስ ከሆነ ልታወራ ፈቃደኛ ከሆነች በእርግጠኝነት ነው የምነግርህ እየደበቀች ነው እንጂ የሚገርም ቦታና ፍቅር ለአንተ አላት። ለምን ብለህ ብትጠይቃት ሊቀር ይችላል። እንደውም አልደውልም መደወል የደበረ እንዴ ስለፈለኩ ነው እንዴ እንደዚህ የምታስበው ምናምን ብላ ጓልትል ትችላለች። ነገር ግን ዝም ብለህ ምን ይነግርሃል ማለት ይሄንን ነገር ባይዞዬ በጣም ሊፈታው የሚችለው ነገር ብዙ ጊዜ ነግሬያቸዋለሁ። በጣም ኮስተር ብለህ ከሷ ሙሉ ለሙሉ መራቅ፣ አንተም መዝጋት፣ መንገድህን እንዳትቀርብ እንዳታገኝ የሚያደርጋት ወይ ናፍቃክ ስላንተ ማሰብ በጣም ስትጀምር መቆጣጠር ማትችለው ሲዝን ላይ ስትደርስ መምጣቷ ስለማይቀር አንተ ፍቃድ አትስጣት ነው። በቃ ነፃ እንድታገኝ፣ ነፃ እንድትደውል፣ ነፃ እንደፈለገች እንድትሆን በትንሹም በትልቁም እንደምታገኝ በቃ ስደውል ይመጣል፣ አገኘዋለሁ፣ የትም አይደም የትም አይረቅም ካጠገቤ እስካለ ድረስ የሚል ሀሳብ ሊኖራት ስለሚችል ምን ማድረግ አለብህ ማለት ነው? የግዴታ አብሬያት መሆን ፈልጋለሁ፣ ፍቅሯን ማየት መቅመስ ፊልም ማድረግ ፈልጋለሁ ካልክ ቆራጥ መሆን መቻል አለብህ ማለት ነው። ይሄንን እድል አለመስጠት ነው የመጀመሪያው። ነገር ግን ምን ታደርጋለች ማለት ነው? ሰበብ እየፈለገች የምታገኝ ከሆነ የምትደውልልህ ከሆነ ቴክስት የምትልክልህ ከሆነ ምንም አይነት ከአንተ የመራቅ የመጥፋት የመሸሽ ምንም አይነት ምልክት ካላየህባት ምን አድርጋለች ማለት ነው? ትወድሃለች ወይም ትፈልግሃለች። ሁለተኛ በጣም ይቀናሉ። እየፈለጉ የሚደብቁ ሴቶች፣ እንደማይፈልጉ የሚናገሩ ሴቶች ወይም በጣም ምንም አይነት ለአንተ ፍቅር የለኝም ባህል አልኩ ቃል አውጥታ ትነግርሃለች። ግን
አንተን ከሌላ ሴት ጋር ማየት፣ አንተ ስለሌላ ሴት ስታወራ መስማት፣ ኦር ስለ ፍቅር ግንኙነት ሊሆን ይችላል፣ አዲስ መጀመር እንዳለብህ ሊሆን ይችላል። ስታስብ ራሱ ማየት አትፈልግም። በቃ ይሄ መለያቸው ናቸው። አብርሃም አትሆንበት ምክንያት ስቲል ላታውቀው ትችላለህ። ለምን ትቀናለች? ምን ሆና ነው ምናምን ልትል ትችላለህ። አንዳንዴ ባትወድህም ልትቀና ትችላለች። እንኳን እንደወደድካት ካሳወቅካት። ግን የዚችኛዋ ለየት የሚያደርገው ዴፊኔትሊ የኔነት ስሜት ታይባታል። በቃ አንተን የእሷ እንደሆነች ስለሚሰማት ከአንተ የሚሰጣት ፍቅር ቦታ ምናምን ልክ አንተ የእሷ ነህ። በቃ እንደ ግል ነገሩ አንተና ማንም እንዲነካባት ማንም እንዲወስድባት አትፈልግም። አብርሃ ግን መሆን እንደማትፈልግ ትናገራለች። ካዲያስ ቲክ ከሌላ ሴት ጋር ለሌላ ሴት ትኩረት ስጥ፣ ሌላ ሴት አዋራ፣ የሆነ የምትገናኙበት ወይም እንገናኝ ብልሃት ሌላ ቦታ እንደምትሄድ በተለይ ከሴቶች ጋር ምናምን ከሆነ በቃ ዘራፍ ነው። ተነካብኝ እንዴት በቃ ችት እንዳደረግክባት ነው አክት ወይም ሪያክት የምታደርገው። ዝም ካለች ምንም ካልመሰላት ሌላ ሴት እንድትጠብስ ሜንሽን የምታደርግ ከሆነ ሌላ ሴት እንደሚገባ የምትነግር ምናምን ከሆነ አትወድህም። ምንም ጥያቄ የለውም። ያንን ፎከስ አድርግ። ነገር ግን እንደማትወድህ ምን አገባኝ ትሁና እንደዚህ ምናምን የራሱ ጉዳይ ምናምን ትላለች፣ ለሌሎችም ትላለች። ነገር ግን ፊቷ ላይ ባህሪዋ ላይ ምናምን ትቀያየራለች። እንዴት ትልሃለች? አሁን ከሰው ጋር ተቀጣጥረህ ሌላ ሰው ሊሆን እንዴት በቃ እንዲህ ባለመብት ነኝ ትላለች። ይሄ ምልክት ካየህባት ዴፊኔትሊ እንደምትወድ ወይም እንደምትፈልግ ማወቅ መቻል አለብህ። በተቻልክ አቅም እንደዚህ አይነት ነገሮችን ፐርፐዝሊ አለማድረግ፣ ለማስቀናት እሷን ብለህ ሌላ ፈላጊ እንዳለክ ብለህ ፐርፐዝሊ የምታደርግ ከሆነ ምናልባት ለአንተ ፍቅሯን የማትገልጽበት ሌላኛው ምክንያቷ ምን ይሆናል ማለት ነው? እስቲ ምን ያህል ይወደኛል ወይ እያረጋገጠች እየፈተነች ሊሆን ስለሚችል በቀላሉ እንዳትወድቅ ያግዝሃል። ነገር ግን ቀለል አድርገህ ስለሌላ ሴት ስታወራ ለሌላ ሴት እንክብካቤ፣ ትኩረት፣ ጊዜ ምናምን ስትሰጥ ካየሃት በፍጹም ነው የምልህ ጽድት ያለ ቅናቷን ታሳይሃለች። በደንብ ሪያክት ታደርጋለች። ሶስተኛ ሚስጥሯን ታካፍልሃለች። ለሌላ ለማንም የማትነግረውን አንዳንዴ እንደሆነ ጭራሽ የማትጠብቀውን ሼር ታደርገኛለህ ብለህ የማትጠብቀውን ነገር ትነግርሃለች። ሲደብራት እንድደርስላት ትፈልጋለች። ሲከፋት እንድደርስላት የምትፈልገው አንተን ነው። ያ ማለት መመረጥህን መወደድህን ማወቂያ መንገድ ነው። አብርሃም አትሆንበት ምክንያት እንዳለው ሆኖ ነው የምልህ። ለምሳሌ በተቃራኒ የሆነ እሷ እንድታደርግ ለውለታ ሊሆን ይችላል፣ ለምትፈልገው የሆነ ፕሮቴክት ያደርገኛል አሊያም ደግሞ ለኔ ይሄንን ማድረግ ደስ ብሎት ያደርጋል፣ ለሚወደው ሰው የሚያደርገውን ነገር ደስ ብሎት ያደርጋል ብለህ የምታስበውን ነገር እሷን ብትጠይቃት ታደርግልሃለች። ለምሳሌ በጣም ከሚያስገርመኝ ነገር ምንም ነገር ስላንተ ልትረሳ አትችልም። እንደዚህ አይነት ሴት በጣም ነው የምታስታውሰው። ከማንም ከቤስት ፍሬንድ ከምትለው ሰው በላይ የምትወደውን የልደት ቀንህን ሊሆን ይችላል በማስታወስ የነገርካትን የምትጠላውን ማትፈልገውን ነገር ምናምን ስታደርግ አታያትም። አሊያም ደግሞ በደስታ ቀን ምናምን ወደ ኋላ ስትል ቀድማ የምትገኘው እሷ ናት። በሆነ ውለታ ብትጠይቃት ቀድማ የምታደርገው እሷ ናት። እነዚህን እንኳን በማድረግ ነው ማለት ፐርፐዝ ሊሆን ብለህ የሆነ ነገር ጠይቀሃት መልስ ካልሰጠች፣ የሆነ ነገር ፈልገሃት ካላደረገች፣ የሆነ ነገር አለብኝ ብላ ልትቀር አትችልም። ምክንያቱም ባትፈልግም ብትፈልግም ውስጧ ያለው ኃይል ያንተ ኃይል ያንን እንድታደርግ ያስገድዳታል። የነዚህን ተቃራኒ ታደርጋለች። ስለአንተ የምታስታውሰው ነገር የላትም። የምትጠላውን ነገር እንደማትወድ ሴት ላይ ለምሳሌ ብታየው ብትሰማ የሚደብርሃል የሚባለው ነገር ፐርፐዝሊ እንድትሰማ ወይም እንድታይ ታደርገዋለች። ምክንያቱም ፍቅርን ሳይሆን ከአንተ ጠላሃት፣ ወደድካት፣ ህይወት ውስጥ አልፈልግም የሚለው ምላሽ ሴት ልጅ በዚህ መንገድ ነው የምትሰጠው ባይዘው ማለት ነው። ስለዚህ እነዚህን ስታደርግ ካላየሃት የምትፈልጋትን አይነት ሴት ለመሆን በባህሪ ነው ምልህ፣ በካራክተር ሊሆን ይችላል፣ በስሜት ያችን ሴት ለመሆን ትጥራለች። በቃ እነዛን ነገሮች ታያታለህ። ግን ሌላ ድርጊቶቿ ምንድናቸው ማለት ነው? ወይም በአብራክ ሙሉ በሙሉ መሆን አትፈልግም። ግን እንደምትወድህ እንደምትፈልግህ ድርጊቶቿ ምን ያደርጋሉ? በጣም ነው የሚያሳውቁት። አንተ ልዩ ነህ እሷ ዘንድ ልዩ ቦታ እንደተሰጠህም እንደምትፈልግህ ድርጊቶቿን በደንብ ከተከታተልክ ምን ይገኛል? በደንብ እያወቅክ ትመጣለህ። አራተኛው ከሌላ ወንድ ጋር ወይም ለሌላ ወንድ አቴንሽን ስትሰጥ አታያትም። የምትፈልግ ሴት አብራክ አትሁን እንጂ በኋላ ምክንያቱም ሳምዴይ የእሷ እንደምትሆን ወይም አንተም ያንን ብታደርግ እሷ ምን ያህል እንደሚሰማ ስለምታውቅ ለሌላ ወንድ ምን አታደርግም? ትኩረት አትሰጥም። ለሌላ ለአንተ ያልሰጠችውን ነገር ለሌላ ወንድ ስትሰጥ እንድታይም አትፈልግም፣ እንድትሰማም አትፈልግም።
ብቸኛው ነገር እንድትሰማ የምትፈልገው ሲንግል መሆኗን ከሌላ ወንድ ጋር ምንም አይነት ግንኙነት እንደሌላት ሌላ ሪሌሽንሽፕ ውስጥም መግባት እንደማትፈልግ ትሰማለህም ታውቃለህም። ኢቭን ለራስህም ትነግርሃለች። ያንንም እንዳታይ በጣም ነው የምትጠነቀቀው። ነገር ግን ፍቅረኛ ከሆነ ራሱ ለአንተ የፍቅር ስሜት የሌላት ለአንተ ግድ የሌላት አንተ ማጣት የማትፈራ ሴት ደግሞ በቀላሉ ምን ታደርጋለች ማለት ነው? አንተ እያለክ ሌላ ወንድ ተስፋ ትሰጣለች፣ ለሌላ ወንድ ትኩረት ትሰጣለች፣ ለሌላ ወንድ ቦታ ትሰጣለች፣ ቅድሚያ ትሰጣለች። በሐላል ሁላ ነው ማለት ነው። ምክንያቱም አንተ ማጣት አያስፈራት። እቺ ግን የእሷ እንኳን ሳትሆን ነው ማለት የእሷ ሳትሆን በእርግጠኝነት አንተ ማጣት እንደምትፈራ በብዙ መንገዶች ልታሳይ ትሞክራለች። ዋነኛው ደግሞ ይሄ ነው። በቃ የሆነ ሰው ናት ብለህ ካሰብክ መቼም ድርድር ውስጥ እንደማትገቡ እናውቃለን። ይሄ በጣም እናንተን ክብራችሁ የሚነካ ነገር እንደሆነ ስለምታውቅ ምን ታደርጋለች ማለት ነው? እንደዚህ አይነት ቦታ ላለመገኘት ኢቭን ይወዳታል ተብሎ የተነገረ ሰው ካለ የሚወዳት ወንድ ካለ አንተ ባለህበት ዙሪያ በተለይ በጣም ነው ያንን ወንድ ላለማናገር ከዛ ወንድ ጋር ላለመታየት ኢቭን ስለዛ ወንድ የተወራ ነገርም ካለ ወይም ከሱ ጋር ካየች ማብራሪያ ትሰጥሃለች። በሆነ በቃ በምክንያት እንደተገናኙ ለምን እንዳወራችሁ ምንም ላያገባህ ይችላል እኮ ነገር ግን ማብራሪያ ትሰጣለች። ፍቅረኛ አይደለችም አይደል? ግን ላንተ እንደዚህ ስለሆነ በዚህ ምክንያት ነው እንደዚህ ነው እንደዚህ ያን በቃ ለምሳሌ መገናኘት ባለባችሁ ሰዓት ካልተገናኛችሁ ለዛ ነገር አሳማኝ ነገር ትነግርሃለች። ኤክስኪውዞቿ በጣም አሳማኝ ናቸው የሚሆኑት። ብዙ ነገር የፍቅረኛ ነው። በቃ በጣም ፍቅረኛ ዲቴል ድብን ያለ ፍቅረኛ ነው የምትሆነው ብዙ ነገሯ። ነገር ግን ምን አትልም ማለት ነው? እንዳፈቀረች መናገር ወይም የፍቅረኛን ድርጊት ሙሉ በሙሉ አንተ እያወቅህ ኦፊሻሊ ለአንተ ብዬ ነው ወይም አንተን እንዲህ እንዳይሰማክ ነው ብዬ በሚል አታደርገውም። አምስተኛው በአጠቃላይ አፍቅራ የምትደብቅ ሴት፣ አፍቅራ እንዳላፈቀረችህ የምታስመስል ሴት፣ እየወደደችህ እየፈለገችህ ግን ያንን ፍላጎቷን እንዳታይባት ግልጽ እንዳይባት የምትፈልግ ሴት በጣም የሚታየው ምልክት ቃላቶቿ እና ድርጊቶቿ መለያየት ነው። ሪል የሆነው ድርጊቶች አሁን የውሸት ድርጊቶች አሉ። በእርግጥ ለምሳሌ ነው የምልህ በጣም በቀላሉ ሊያዝሽ ልቀፍሽ ብትላት አይ እንድትነካት ምናምን እንድታቅፋላት ትፈልግ ይችላል። አብረን እንሁን ስትላት አይ አብረን መሆን አልፈልግም ትልሃለች። ከዛ በኋላ ደግሞ ይሄ ነገራችን እኮ እንደ ፍቅረኛሞች እንደዚህ እያደረግሽ ነው፣ ይሄንን እኮ እያደረግሽ ነው፣ ይሄ እኮ ተስፋ እንዳለኝ እንደወድሽ ይበልጥ እያደረገኝ ነው ስትላት ምናምን ተዋ በቃ አታድርገው፣ አትገኛ፣ እሺ በቃ አልመጣም ከዚህ በኋላ ምናምን እንደ ጓደኛ ነው ማይክ እንደ ወንድሜ ነው ማይክ አንተ ማለት ለእንደዚህ ነው አንተ እንደዚህ አይነት ሰው ነው ምናምን ትልሃለች። ነገር ግን ፍቅር ወይም ቦታ አንተ ጋር እንዳላት ለምሳሌ አሁን ቅድም እንዳልኩ የሆነ ነገር ቸግሮኛል ብትላት ቀድማ ነው የምትገኘው። በሆነ ነገር መደሰት ካለብህ ልታስደስት የምትፈልገው እሷ ናት። እንትንዋ ሙሉ በሙሉ ትኩረቷ አንተ ላይ ነው። የሌላ ወንድ ትኩረት አትፈልግም ወይም ከሌላ ወንድ ጋር ትኩረት ሰጥታ ስትወጣ ወይም ስትዝናና አታያትም። ብዙ ነገሮቿ ወይም ብዙ ተግባሮቿ ምንድናቸው? የፍቅር ናቸው። ተግባራችን ዴፊኒትሊ ባህሪያችን ዴፊኒትሊ ሌላ ሲሆን ነው እንጂ የፍቅር ተግባር ያስታውቃል። የፍቅር ባህሪዎች ፍቅር የያዛ ሴት ባህሪዎች ይለያሉ። አንደበቷን አትከተል። ድርጊቶቿና ቃሎቿ ማች ካላደረጉ የተለያዩ ከሆኑ ግልጽ ነው። በቃ ትፈልጋለች ፍቅረኛዋ እንድትሆን ትፈልጋለች። ስለዚህ ምን ያስፈልግሃል ማለት ነው? ጊዜ ያስፈልግሃል። ቅድም እንዳልኩ ትዕግስት ሊያስፈልግ ይችላል። ተጠቀም ያልኩህን መንገዶች መጠቀም ሊያስፈልግ ይችላል። ፑሽ ማድረግ አለብህ። በቃ ፍቅሯን እንዲወጣ የሆነ ያክል ርቀት በጣም በድፍረትና ባንዴ ማዝነብ ሳይሆን የሆነ ድንበርህን በመጠበቅ ሊሆን ይችላል። ሚስጥራዊ በመሆን ሊሆን ይችላል። ከዚህ በፊት ከአንተ የምታገኘውን ጊዜ በመከልከል ሊሆን ይችላል። በጣም መሰጣትን ትኩረት፣ እንክብካቤ ሸፍኗት ሊሆን ይችላል። በላይ ዳርጓት ሊሆን ይችላል። እሱን በመከልከል ህይወት ውስጥ ሌላ አዲስ ነገር እንደተፈጠረ አይነት ስሜት እንዲሰማት ሌላ ሴት ኢቭን እንደገባች ወዲያው ነው አይምሯችን ባይዞ ካልኩሌሽን መስራት የሚጀምረው። ከአንተ የምናገኘው ምንጠብቀው ወይም የሚሰጡን ነገሮች ከተቀየሩ ቦታ ሰታህ ቀርቶ የምትወድ ሴት ቀርቶ እያስመሰለች ያለች ሴት ቀርቶ ዝም ብለህ የምትጠይቃት ሴት ራሱ መምጣት ትፈልጋለች። አዲስ ነገር እንዳለ ማወቅ ትፈልጋለች። ስለዚህ የግድ መምጣት ካለባት ወይም የግዴታ ፍቅረኛ መሆን ካለባት አብራችሁ ግንኙነት ውስጥ መግባት ካለበት መሰመር ያለበት ድንበር አለ ማለት ነው። መቅረት ያለበት ድርጊቶች ማሳየት ያለብህን የሌሉብህን ነገሮች መለየት ምን ማለት ሰዓት ላይ ደርሰሃል ማለት ነው። ነገር ግን እያስመሰለች ያለች ሴት በትልቁ መለዋ ድርጊቷና ቃሎቿ አልገናኝ ማለታቸው ነው። ሁኔታዎቿ በሙሉ የፍቅረኛ አረ የሚስትም ሊሆን ይችላል አንዳንዴ። ነገር ግን አብረህ አለመሆን ኦፊሻል አለማድረግ ምን እንደሆነ
በመጠየቅ ሊሆን ይችላል። ምንድነው ምክንያትሽ በመሆኑ ሊሆን ይችላል። ከዛ ደግሞ እየፈተነችም ጊዜ የሚፈልግ ሂል ማድረግ ያለባትም ነገር ከሆነ ሁሉንም የሚነግርህ እዚህ አይነት ሴት ጋር ምንድነው ጊዜ ነው ማለት ነው። ጊዜ ግን እንዳይረዝም ያልኩህን መንገዶች ተጠቀም። ሀሳቤን ከወደዳችሁት ካመናችሁትና ከተቀበላችሁት ለኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።